ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን ከርማችኋል? ይህ በየሳምንቱ ወደ እናንተ የሚቀርበው ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ሰዓቱን ጠብቆ ጀመረ። በተስፋ ብሮድካስቲንግ ኔትወርክ ባየር ላይ በሳተላይት የምትከታተሉን በአፍሪካና በአካባቢ የምትገኙ እንደዚሁም ደግሞ በዩቲዩብ አድራሻችን የምትከታተሉን በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንግዲህ ፕሮግራማችንን ተመልክታችሁ ብዙ አስተያየቶቻችሁን እየሰጣችሁን ነው፣ እናመሰግናለን። እንግዲህ በርካታ ፕሮግራሞች እየለቀቅን እንገኛለን። እንግዲህ በመሃል ተቋርጦ ሳይሆን ያው የተለያየ ምስክርነት በየመሃሉ እናስገባለን። ነገር ግን የወንድማችን ሀብታብ ኢዮብ ምስክርነት እንግዲህ ተጀምሮ እንዳላለቀ ታውቃላችሁ። ብዙዎቻችሁ ለምንድነው ወዲያው ማታመጣው ብላችሁ የጠየቃችሁኝ ያላችሁ። እንግዲህ በየሳምንቱ በምንቀርጽበት ጊዜ በመሃል የሚመጡትን ደግሞ እናንተ ጋር ያቀርብን እንደዚሁ ፕሮግራሙ ሲያልቅ ደግሞ ሁሉንም ሰብስበን ደግሞ በአንድ ቪዲዮ ወደ እናንተ እናመጣ ይሆናል። ዛሬ እንግዲህ ከስቱዲዮ ወጣ ብዬ በወንድማችን ሀብታብ ኢዮብ መኖሪያ ቤት ውስጥ ነው የምገኘው። ወንድማችን ሀብታብ እንኳን ደህና መጣህ ብሎ ወይስ አንተ እንኳን ደህና መጣህ? እንኳን ደህና መጣህ ነው። እግዚአብሔር ይመስገን። አሜን። እንግዲህ ዛሬ ደግሞ እንቀጥላለን ከባለፈው በኋላ። ዛሬ ዩቲዩብ ላይ የሰጡ አስተያየቶችን ለማየት ምናልባት እድሉ የለንም፣ ግን ብዙ አስተያየቶች እየመጡ ነውና ምናልባት አንተ በስልክ ተደውሎ ከተነገረህ እንጀምርና እንዴት ነው የሚሰጥ? አንዳንድ ያው ትልቁ ነገር እንዴት ይሄን ሁላ ስታልፍ አረሳኸውም የሚል ጥያቄ ጠይቀውኛል። ያው በልባችን ውስጥ እግዚአብሔር የወቀረው ማለት እንደ የተወቀረ ነገር አንዳንድ ጊዜ በቀላሉ ልትረሳው አትችልም። አንዳንዱ ደግሞ ትረሳዋለህ በእርግጥና ብዙዎቹ አንድ ህይወት ደውላ እንትን ያለችኝ እኔ ይቅርታ ግማሽ ላይ አንድ የ30 ደቂቃ ፕሮግራም ካለቀ በኋላ ልቤ ስለሚንጠለጠል ሰብሰብ ካረኩ በኋላ ነው የምሰማቸውና ልቤን እያንጠለጠላችሁት ነው የሚል እንትን ሰምቻለሁ። ትልቁ ነገር ከዛም በላይ ደግሞ ብዙዎች ለወንጌል ልባችን እንዲነሳሳ አርገህናል። ለካሁንም የሐዋርያት ህይወት በመድራችን ውስጥ አለ ብለን ደግሞ ተስፋ እንድናረግ አርገህናል። ልክ እንደዚህም ለካለ ማለት የረሳነውን ብዙ ነገሮችን አስታውሰህናል የሚል እንትን ያለ የሚል ምስክርነቶችን መጥቶልኛል፣ ተደውሎልኛል ለኔ። እሺ በጣም ነው የማመሰግነው። እንግዲህ አንዳንዶቻችሁ ከኤርትራ ጭምር የደወላችሁልን አላችሁ ከተለያየ ቦታ። እንግዲህ ይህንን ምስክርነት የምናቀርበው ሌላ ዓላማ የለንም፣ የወንጌልን ዓላማ ይዘን መቀጠል ነው። ሌላ የፖለቲካ ዓላማ የለንም፣ ሌላ የተለየ ነገር የለንም። ምክንያቱም የኛ መንግስት የእግዚአብሔር መንግስትን ማስፋፋት ብቻ ነው እንጂ የምድራዊ መንግስት እኛን አይመለከትም። ለማንኛውም ወደ ዛሬው ፕሮግራማችን እንገባለን። ባለፈው ውስጥ ነገር እንግዲህ የኤርትራና የኢትዮጵያ ድንበር እንደተከፈተ ከዛ በኋላ ለወንጌል ተልኮ ከጓደኞቹ ጋር ወደ ትግራይ እንደመጣችሁና ከዛ በኋላ ያለውን እንግዲህ ያለውን ነው ያደረገን። ስለዚህ መድረኩ ያንተ ይሄ የኢትዮጵያና የኤርትራ ድንበር በጣም በኤርትራም ሆነ በኢትዮጵያን ላይ ትልቅ ማስዋሻ ያለው ነውና እንዴት ብትል በፈረንጆች ከ1998 እስከ 2018 ማለት ነው ወደ 20 ምናምን ዓመት ሙሉ ተዘግቶ የነበረ በር ነው እንግዲህ እየተከፈተ ያለውና በሁለቱም ላይ የተለያዩ ፋሚሊዎች ነበሩ። የነበረው ሙቀት በዛን ጊዜ አይታችሁታል። እና ወዲያውኑ በሩን ሲከፈት እኔ በድንገት ነበር ፕሬዝዳንት ኢሳያስ አፈወርቂ እኔ እንግዳ ለመሸኘት ብዬ ወደ ኤርፖርት አስመራ ኤርፖርት ከሄድኩ በኋላ ፕሬዝዳንት ኢሳያስ አፈወርቂ ወደ ኤርፖርቱ እንትና ወደ በሄሊኮፕተር አድርጎ ሄዷል ወደ ድንበሩን ሊከፍቱት የሚል ወሬ ሰማ። ወዲያውኑ ደግሞ አንድ ሀብቶም ዘራ የሚባል አሁን ካናዳ አለ ጓደኛዬ ይሄ ነገር ከሰማ በኋላ በድንገት ነበር የተነሳ ነው እና ወዲያውኑ ብር አዋጣው ምን ብር ያላቸውን ለመነገድ እኔም ደግሞ ከነሱ ጋር ለመነገድ ሳይሆን ለስንት ዓመት ሙሉ የደብቅ የነበሩትን ትራክቶች የአማርኛ ትራክቶች እንዲሁም ደግሞ የትግርኛ ትራክቶች ይዤ ነው ወዲያውኑ የወጣሁት በልቤ ውስጥ ያለውን ነገር ለማፍሰስ። እሱን ብሎ አጫውተናል እና የነበረው ሁኔታ አሁን እንደው ከትንሽ መለስ ልበል ነውና ምንድነው ከአስመራ ወደ እስከ መንደፈራ እስከ ዛላምበሳ በመንገባበት ጊዜ መንገዱ በጣም ኮረኮንች ነው፣ በጣም የተበላሸ ነው። ለ20 ዓመት ሙሉ የተለያዩ ሀገሮች ናቸውና የሚገርም ነገር ዛላምበሳ ላይ ስንገባ መንገዱ በጣም አስፋልቱ በጣም ልዩ ነው የነበረውና ጓጓጓጓ ሲረብሽ አቧራ እየገባብህ መጥቶ እዛ ስንገባ
ድንግጣል እንዴት ብትል ምን አይነት ሀገር ውስጥ ነው የገባነው አለ እንዴት ብትል 20 ዓመት ሙሉ ተለያይቶ የነበረው ለውጡም እድገታቸውንም ደግሞ ወዲያው ነው ያየሁት ማረሳው የሚገርም ነገር ቀጥ ብለን በዛ መኪናችን በጣም ድምጽ ሳታሰማ ቀጥ ብላ አድግራት አካባቢ ስንገባ መቀሌ ነበር የገባን የመሰለን በዛው እንደዛ አናቃትማ አድጋ ነበር ያገኘናት በዛው ለመቀሌ ምን ያህል ጊዜ መቀሌ ገባን ብለን ደነገጠ ስንደነገጠ ወዲያው ነው አረ ይሄ መቀሌ አይደለም አድግራት ነው ያን ያው ቀደም ብዬ እንደነገር ትራክቶችን እየሰጠን ወደ እንትና መጣን ወደ ትግራይ መቀሌ ወዲያው ነው መቀሌ ገብተን በድፍረት በቃ የነበረው ሙቀት እነዛ የኢትዮጵያን ባንዲራ አርገው እነዚህ ደግሞ የኤርትራን ባንዲራ አርገው የንግዱም ለውጥ እንትን ነበር በዛው አጋጣሚ ደግሞ ብዙ ነገር ከዛ ኋላ ማረሳው እንትኖችን ይሄ ትራክት እየበተነን እያለን የትግራይ ተሐድሶ ቤተክርስቲያን አገልጋዮች አገኙ ዲኬት አይመጣችሁ የዛን ጊዜ ሆቴል አልያዘን ምን አልያዘን እኔ እንደውም እኔ ሆቴል ውስጥ አናድርም ነው ሆቴል መተኛት አልወድም ግን እግዚአብሔር ያዘጋጅልናል የሚል እምነት ስለነበረ እነሱ ሆቴል ለማያዝ ሲሯሯጡ መንገድ ላይ ያግኝተው እንዴ እናንተ ከኤርትራ የመጣችሁ እንግዶች ናችሁ ብለው የእግዚአብሔር እንግዶች ናችሁ ብለው ይዘውን ወደ ራሳቸው ቤት ትልቅ ቤት ነበራቸው ይዘውን ጥሩ ምግብ አበሉን አጠጡን ከጠጣን ከበላን በኋላ ወዲያውኑ ማረሳው አንድ ወጣ ብለን እዛው ሮማናት አካባቢ ትራክት መስጠት ሰው በፍቅር የሚቀበል ከኤርትራ የመጡ ተብሎ በጣም በፍቅር የሚቀበል አሁን እኔ ምንድነው የዛን ጊዜ ያለው የፍቅር ሙቀት ሳይቀዘቅዝ ማኒፑሌት አድርገን ገብቷል በህዝብ ዘንድ ለእግዚአብሔር መንግስት መጠቀም አለብን ብለን ስላሰብን የዛን ጊዜ ይሄን ነገር መስራት አለብኝ ብዬ በጣም ብዙ ትራክቶችን ይዣቸው የመጣሁትን የትግርኛ ትራክቶችን እስከምጨርስ ነው መቀሌ ሙሉ የዘራሁት ሮማናት አይቀርም በቃ ተጨረሰ ገብቷል አሁን ይጆ ስመጣ ማስታውሰው ከአስመራ ይጆ ስመጣ እንደ ይሄ ሁላ ትራክት መቀሌ ውስጥ አይበተንም የሚል እምነት ነው የነበራቸው ወገኖቼ ግን ተበትኖ አለቀ የሚገርም ነገርና በጣም በጉደኛ እንደዛ የነበሩት ክርስቲያኖችም ትግራዎችም ትንሽ ጫና ነበረባቸውና ከኛ ጋር መግባት ጋር ትንሽ መነሳሳት ሆነ አሁን እኔማ እንደዛ በእንደዚህ አይነት ሁኔታ ውስጥ በነበርንበት ጊዜ ማረሳው አንድ እንትን አንተ አለኛ አንዱ ማረሳው ማለት ነው እንዴ አንተ እዚህ ኢትዮጵያኮ የትግራይ ሰዎች መቀሌኮ እንደ ከናን ውስጥ የገቡት ይለኛል ልክ ከናን ማለት ማርና ወተት አገሩ ልክ ነው አገሩ ለምቶ የኛ ሀገር ደግሞ ያፈርሷል እና በአንድ ጊዜ ነው ገብታል ከፈረሰ ሀገር እናንተ ስመጣ አላመንም ይሄን ያህል በ20 ዓመት ውስጥ ትግራይ ምንም አይነት መረጃ አልነበረንም ምንም አይነት መረጃና በሳተላይት ማታየው አው ብታየውም ይሄን ያህል ደግሞ አይመስልም አድግራ ስንገባ መቀሌ ነበር የገባው መቀሌ ነው ማለት ገና ስናያት አላማውኩም አዲስ አበባ ነበር የመሰለው ይገርም ነገር እስከ እንደዚህ ድረስ ከገባን በኋላ ነው የትግርኛ ብቻ ግራን የተጋባ ነው ከዛ ደግሞ ተሰማኝ ነኝ ገብታል 20 ዓመት ሙሉኛ የታለ ኢትዮጵያ ደግሞ የታለች እንደው በፕራክቲካል አየነው ማረሳው እንዴ አንዱ ምን አለኝ ሀብታብ እንዴ የትግራይ ህዝብ እኮ ከነአን ውስጥ ነው የገቡት ማርና ወተት የሚያፈልቅ አገር ነው የገቡት ምን ማለት ነው እንዴ ከግንብ እኮ ነው ምን የሚያመል ብር የሚያወጡት አለኝ ምንድነው ከግንብ ደግሞ ብር የሚያወጣ እኔ ደግሞ ግራ ገባ እና ከዛላ እንደ ያራታው እንደዛ ቀን አካባቢ ስትሄዱ የሆነ ግንቡን ይናገሩታል ግንቡ ደግሞ እንትና ሙሴ ሲናገረው በኋላ ይሄንን ያክል ልዩነት ነበር ምንም መረጃ አልነበራችሁ እንዴ አንዴ የተናቀዋለን ከዛላ እንዴ ይሄን ነገር ማወቅ ማየት አለብኝ ይያልኩ አይ አሁን አንዳንድ ተመልካቾች ይሄን ሲሰሙ እንደው አጋነን ክልሉ ይችላል በእግዚአብሔር ፊት ነው ነገር ያለው ማለት ይስማረሰው ይሄን ነገር ይነገረኝ ልጅ ራሱ ያ ሙሴ ድንጋዩን ሲናገረው ውሃ እንዳፈለቀ እዚህ ደግሞ ግንብ ላይ የሆነ ነገር የተለጠፋለ ሲናገሩት ብር ያፈልቅላቸው እንዴት አርጎ ይሄ ነገር እንዴት ነው በየኔ ደግሞ ማሳየት አለብህ እኔን በየ ወንድም ካሜራ ያንደቅኝ ግንብ የሆነ ብር ሲያፈልቅ ለማየት በየ ሄድኩኝ እና ባንኩ ሁሉ ተዘግቷል ከዛው ሄደው አይሁን ከዛው ኋላ ይቀዳቸዋል ካሜራ አድርጌ ይቀዳቸዋል ይቀድቻቸው ምናምን ከዛው ኋላ ጠቃርጎ ብሩን አስገብቶ ብር ሲያወጣ ይውስና ይሄ ነገር እንዴት ነው የሚሰራው ማለት ነው ስላችሁ አዘነና አይ ኤርትራውያን አለኝ በጣም ተሰምቶት እናንተ የስልጣኔ መጀመሪያ እኮ እናንተ ናችሁ የነበራችሁት ምናም ሲለኝ በጣም ተሰማኝ ገባ አገሬ የት ነበረች ኋለኞች ፊተኞች ደግሞ ኋለኞች ይሆናሉ የሚለው ቃል በትክክል ሲፈጸም አየሁትና ድሮ መጽሐፍ ላይ ሳነበው ማረሳው ኢትዮጵያውያን ወደ አስመራ በሚገቡበት ጊዜ አውሮፓ የገቡ ይመስላቸው ነበር የሚል መጽሐፍ አንብቤያለሁ በአማርኛም አለና ብዙ ጣሊያን አገሪቱን በጣም በልዩ ሁኔታ ነው የሰራትና ፋብሪካው በጣም የነበረው ነገር በጣም የሚያስነቅ ነገር እንደነበር ከአፍሪካም ራሱ የምትታይ ሀገር የነበረችው
ኤርትራ ነበረች ስለሷን የመናገራችንና ሁለተኛ ስም ሰጥቷታል ቢኮሎ ሮማ ይሏታል ትንሽዋ ሮማ ሚልስ አሁን ከዚህ ነው እንግዲህ አገሪቱ እንዳለ ቁልቁል የወደቀችውና አሁን አዲስ አበባ እንትና ስትምን በጣም ተሰምቶኝ እንደውም ተንበርክኬ ያለቀስኩበት ጊዜ ነበር ተንበርክኬ ሙሉ ለሊት ጌታ ሆይ ምንድነው በደላችን ኃጢያታችን በጣም እዛ በእንግድነት የተቀበሉን ቦታ ላይ ሙሉ ለሊት እያስታወስኩ በቃ ወደ ንስሐ ነው የመራኝ ይሄ ነገር እኔ ወደ ፖለቲካው ትንተና አይደለም የመራኝና ይሄው ዝም ብሎ አልሆነም ነገር እየጸለይኩኝ ንስሐ ገባሁኝ ከዛ በኋላ ማረሳው እዛ መቀሌ ውስጥ ዲቦራ የጸሎት ግሩፕ የሚባሉ ከሁሉም በተከሳኔ ተዋጡ ሴቶች ነበሩ እና እነዛ ከኤርትራ የመጡ እንግዶች አሉ እንቀበል ሲሉ እኔ በጣም እናንተን እኛ ማግኘት ፈልጋለን ብለን ከሄድን በኋላ በጣም ይገርምህ ነገር ወድቄ እግራቸው ስር ላይ በኢትዮጵያና በኤርትራ መካከል ስለነበረው ጦርነት በእግራቸው ስር ላይ ወድቄ ባካችሁ ይቅር በሉን በቃ እስኪ እናንተ ምህረት አድርጉልን እኛ እንግዲህ በሁለቱም ሀገር የነበረው ጦርነት የለንበትም ግን ኃጢያት ነው በቃ መልካም በኋላ ያለውን ብለን እያለቀስኩ እንደውም የዛን ጊዜ የማይረሱት ይሄንን ቪዲዮ አይታል የዲቦራ የጸሎት ግፕሬር አስመራ መቀሌ የነበሩት እንደዚህ ወድቀን ስናለቅ ሲያዩን ኤርትራውያን ይሄን ያለባቸው ተሰብሯል ደቀናላ ከዚህ በላይ ምን አለ እና እግራቸው እንደውም ያለማጋነን በእንባችን እግራቸውን ያጠምንበት አጋጣሚ ነበር እኔ በጣም ነፍስ አልቀረልኝ በጣም ወድቄ በጣም እነሱም ልባቸው ተሰብራ ይዟቸው ወንድሞቻችን ምናምን ብለው በቃ ይቅርበሉን የትግራይ ህዝብ የአማራ ህዝብ ምን ይበደል ነው የተናገር ነው እኛ የናቅናችሁን የሚናገሩትን ቃላት ክፉ ቃል የሚያወጡትን ይሄ ገብታል ክፉ ቃል በኤርትራ ምድር ውስጥ የነበሩ የትቢት ቃላቶች እየለቀምኩኝ እኔ ንስሐ ገባሁ ከዛ በኋላ ማረሳው እግራቸው ስር ላይ ወድቄ እግራቸውን ሁሉንም እግር አጠብን ከኔና ከወንድሞች እግራ እጥብ አድርገን ከዛ በኋላ ውሃውን አልደፋ ነው የሚገርም ነገር ጌታው ይሄ የኪዳን ውሃ ነው ይሄንን ብለን በሃይላንዱ ተሸክሜው ወደዛ መለስና ድንበሩ ላይ ደፋዋለሁ ያልኳቸው ድንበሩ ላይ ጌታዬ ካሁን በኋላ በእነዚህ ሁለት ሀገራት መካከል ደም እንዳይፈስ በቃ ይሄን የኪዳን ውሃ ነው ብዬ እስከንደዝ ድረስ እንደውም በመመለስበት ጊዜ መሬቱ ላይ ሄጄ በቃ መንገዱ በጣም ብዙ ትራንስፖርት ይወጡ ይገቡዝ ነበር ከቆመ በኋላ መኪኖች በቃ ድንበሩ ላይ ሄጄ ይደፋውት የሚገርም ነገርና እስከንደዝ ድረስ ነው እንግዲህ እንትን ያልነው ወዲያውኑ ደግሞ የወንጌልም ስራ ሰራን ከብዙ ወንድሞች ጋር ተዋወቅን ወዲያውኑ በቃ ትራክቱ ሲጨረስብን ያስቀረው ትራክት ስለነበር ቶሎ ተመልሼ ደግሞ ምን አረ ማምጣት አለብኝ ሙቀቱ አለ ይሄን አድቫንቴጅ መጠቀም አለብኝ ብዬ ደግሞ ሁለተኛ ያው መጀመሪያ በእንትን መኪና ነበር በጓደኛዬ መኪና ነበር የመጣ ነው ሁለተኛ ግን ያው እንግዲህ በሌላ መኪና ራሴ እየነዳሁ መምጣት ጀመርኩኝ ያው ፕላን አድርጌ ማጥሺ ያው አንድ ከዛ በኋላ ማረሳው ኤርትራ ውስጥ ኤቲኤም የሚለው ሲም ካርድ ኤርትራ ውስጥ ሲም ካርድ ለማግኘት ያው ፓስፖርት ማውጣት ይቀላል በጣም ከባድ ነው ገብቷል ማን ለምንድን ነው የምታወጣው ብዙ ጣጣው አለውና ታውቀ እንደውም በእድሜ ነው ሲም ካርድ የምታወጣው በእድሜ የሰራዊት ከሆንክ አይፈቀድልህም ኢትዮጵያም ሲጀመር እንደዛ ነበር መጀመሪያ ኢትዮጵያ ሰንበት መሬት ጀመረ ጊዜ እኛ ስናወጣ ማለት ነው እንደሱ ነበር እና ሰራዊት ከሆነ አይወጣለትም ምን ተብሎ ብዙ እንትን ያለውና በሰው ስም ነው የምታወጣው ሰራዊት አያወጣም ኤርትራ ውስጥ እንግዲህ ያው በሌላ ስም ነው ያወጣል እንጂ ህጋዊ አይፈቀድለትም እና ብቻ በጣም ከባድ ነው የነበረው እዛ ከገባን በኋላ ሲም ካርድ እንስጣችሁ ሲሉ አራ ስጡንኛ ደግሞ በቀላል ብር ከፍለን ከዛላ ሲም ካርድ አወጣን እንደፈለግን በቃ እዚህ ኢትዮጵያ ውስጥ የነበሩ መነጋገር ያስታውሱ ደሴር ውስጥ ያደጉ ፈላልጌ ምናምን ስደውል ድንግጥ ጓደኞቻችን አደጋከ የተገኘ አራል ይሄ በርባከን ወደ ደሴና ምናምን የሚለው ብዙ ወደ አስመራ ደወልን ወደ በቃ አለርን ጓደኞቻችን ጋር በቃ ልዩ እንትን ነበር ግን እኔ ይሄ ነገር ይሄ ያለው ሙቀት ያለው በሁለቱም ሀገር ውስጥ ያለው ሙቀት መቀዝቀዙ አይቀርምና ስንሄድ ምንድነው ያደረኩት የዛን ጊዜ አንተ መኪናህን የኤርትራ ባንዲራ ለጥፎባት በቃ ሲሩንም ደግሞ ስቲከር ለጥፎባት በቃ ኤርትራውያን ወንድሞቻችን መጡ ብለው የምትቀበለው ነገር ያለ ጥያቄ ነው የሚሰጡ እና ታርጋዩና ኢአር ምትል ከሆነች ዝም ብለህ ስትሰጠው ይቀበላል ኦኬ ብዬንም ደግሞ ታርጋውን ያው ጥሩ እንደሚታይ ከዛላ ደግሞ የኤርትራ ባንዲራ አድርጌ ወንድሞቻችን ይሄን ብለው
እስከሚገርማቸው ድረስ ወንጌልን በዛ አካባቢ ሰበክን። እኔ የማረሳው ነገር ተመልሼ ስመጣ ማለት ነው የማረሳው ነገር አንዱ ምን ብሎ ነው የጠየቀኝ እንዴ አንተ ምን ኤርትራ ውስጥ ጴንጤ ያለ እንዴ ደግሞ ከዛ ዝም ብሎ የዛን ጊዜ በጣም ብዙ ጨንቆት የነበረ ለመውጣት ብዙ ፕሮሰስ የነበረው ታፍኖ የነበረ ሰው እንደ ጎርፍ ነው የወጣው እንደ ጎርፍ ጥርግ ብሎ ነው የወጣው ገብቷል ከድሮ ከኤርትራ ወደዚህ ለመውጣት በሺዎች የሚቆጠር ዶላር ነው ሲከፍል የነበረው 5000 6000 ስንት እንደውም ሲወጣም ደግሞ ይገደላል አሁን ይሄ ነገር ታስሮ የነበረ ብዙ ፕሮሰስ የነበረው ነገር ተኮላሽቶበት የነበረው ጌታ ነው በሩን የከፈተልኝ ብሎ እየባረከ ሁኔታውን ለቆጣ እኛ ግን ወዲያውኑ ይሄ ነገር ከመዘጋቱ ይዘጋም ላይ ይዘጋም ይችላል ግን ያለውን መቀዝቀዙ ሳይቀር ያው መለማመድም አለ ባይዘጋ ግን መለማመዱ ይኖር ስለሚችል ይሄን የወንጌል ስራ መስራት አለብኝ ብዬ ለሁለተኛ ጊዜ መጣሁ ለሁለተኛ ጊዜ መጥቼ ከዛላ ትራክት ሲያልቅብኝ ማረሳው ይሄ ዘበን ማተሚያ ቤት ሄጄ እዛ ማሳተም ሳሳተም እንዳጋጣሚ ሆነ ሰውዬ እዛ አገኘሁኝና እንዳጋጣሚ እሱንም መሰከርኩለት ልጅየው ማለት ነው መስክሬለት እኔም እኮ እንደዚህ ነው ምናምን ብሎ አሁን እሱም በጌታ ነው ልጅየው የዛን ጊዜ መጽሐፍ ቅዱስ ሰጥቼው ጥሩ እንዲበረታታ ምናምን ቢ አሁን እንደውም እዚህ ሀገር መጥቶ ሳፖርት የምናደርገው ልጅ ነው እንዳጋጣሚ በእኛም ሳፖርት የሚደረግ የትግራይ ልጅ ነው ጥሩ ስራ እየሰራ ነው ያለው ህትመት ላይ ነው የሚሰራው እዛ ላይ ከዛላ ትራክቶችን አሳተሜ ምን አደረኩኝ ፕላን አደረኩኝ ጌታ ሆይ ይሄ ነገር ይያለ መንገዱን አላቆም እኔ ከዚህ በፊት አሁን ይሄ እነዚህ ኢትዮጵያ ምዞርባቸው ሀገሮች ከዚህ በፊት ፋዘር ወደ አሰብም ወደ አዲስ አበባም ወደ ጎንደርም ወደ ባህር ዳርም እንዲሁም ደግሞ እስከ ኮረም አካባቢ ይዞኝ ይመጣ ነበር እስከ ኮረም ይሄንን አቋል በልጅነቴ ማጣቸው መንገዶች ናቸው አሁን ይሄንኛው ግን ማላቁ መንገድ ነውና ምን አልኩኝ እንዴት ነው አሁን እኔ በዚህ በሽሬ አድርጌ እንደዚህ ብዬ ወደ ጎንደር በጎንደር አድርጌ አዲስ አበባ ወንጌል እየሰበኩ መሄድ ፈልጋለሁ ብዬ ተነሳሁ እና ከኔ ጋር ደግሞ የሆነ ወንድም ነበረ ስንነሳ መኪናዋን እንዳለ ትራክቶችና ቡክሌቶች በአማርኛ እና በትግርኛ ጥቅጥቅ አርገናታል ተሞልታለች መኪናዋ ነዳጅም ደግሞ ያው ግጥም አርገን ሞልተናታል ነዳጅ እንደ ኤርትራ ውስጥ አሁን ነዳጅ ልታገኘው በጣም ከባድ ነው በተለይ ቤንዚን እንትን በተለይ ናፍታ በቀላሉ አይገኝም አሁን እዚህ ሀገር ግን ቸበርቻቻ ነው እንደፈለክ ነው ትሞላለ ምንም በየሄድክበት ነው የሚገኝና በቃ ከናም ውስጥ የገባን መስሎ ይታይ መንገዱን ደግሞ በጣም ነዳይ ነው የሚለ ከዛላ ወዲያውኑ ማፍስ የሚል የሆነ ወንድም ያህንዬ ወንድም ያሳየኝ የሆነች ነገር ነበር በቃ በዛ ጋይድ እያደረኩኝ ማረሳው ከመቀሌ በሀገረ ሰላም አርጌ ለነፍስ ወከፍ በየገጠሩ የሚኖሩት የሀገረ ሰላም ሰዎች ትራክት እየሰጠን አሁን ምንድነው ወዲያውኑ እንደዚህ ብለን እንበትናለን ሰው ተሻምቶ ነው የሚቀበለው እንበትናለን ተሻምቶ ነው የሚቀበለው እኔ ነዳለሁ በአንድ በኩል ምሰጣለሁ በአንድ በኩል ደግሞ ወንድሜ በቃ እንደዛ ያደረገ እንላለን እየነዳን እየሄድን ያለን አንድ ቻሌንጅ ገጠመ በተለይ ሀገረ ሰላም የሚባለው ከመድረሳችን በፊት የሆነ ሰው ግለሰብ መጣና እኛ የጣልነውን ትራክት አንስቶ አነበበው ካነበብነው በኋላ ከኤርትራ የመጣን መንፈሳዊ ጴንጤዎች መሆናችን አወቀና በልዩ ሁኔታ እየነዳ ደረሰብን ከዛላ መንገድ ላይ መጥቶ ከዘጋን በኋላ እናንተ ምናምን ደሞ ያለ ሀገራችሁ መጣችሁ አይነት ነገር አለ አይደል እንዴ እዚህ ደሞ ሀገራችን ልታበላሹ መጀመሪያ የፖለቲካ ጽሁፍ ነበር የመሰለው ወዲያውኑ ለፖሊስ ጠቁሞብኝ እንደዚህ የመሰለው ምናምን ተከታተሏቸው ተብሎ ከዛላ ለካ እንደኛ ገና እኛ ደግሞ ልቅ ነበር የመሰለኝ ግን ወዲያውኑ ያዘ ካቆመን በኋላ የፖሊስ መኪና ደግሞ እየበረረ መጣ ለካሱ ትራክቱ ደርሶት ፍቅር ይዞት የሚለው ትራክት ቢደርሶት ኦሬዲ የትራክቱን ይዞታ አንብቦት መንፈስ ከመንፈሳዊ ነገር ምንም አይነት ነገር እንደሌለው ከደረሰበት በኋላ ቁም ተባልኩኝ ከቆምኩኝ በኋላ ምንድነው እናንተ የምታረጉት ትገባታለህ ትታሰራታለህ ምናምን እንግዳ ብትሆን እዚህ ምን ፈራ መሰለ የማንን ሃይማኖት ልታስለውጡ ነው የመጣችሁት እናንተ ምናምን ብዙ ፈቀረብኝ ከዛለ ጸጥ ያላወቀኝም የሱን ድንፋታ አይደለም የማንም ድንፋታ ፈራ ሰውም አይደለም እሱን አይደለም ከባድ የሆነው ድንፋታ ለኔ ለምለም ነው ይሄ እናስ ምንድነው የምታረጉ ምንድነው የፈለከው ምናምን አልኩት እንዴ ተረጋግተ ደግሞ እንደዚህ ብለህ ትናገራለህ እንዴ ምናምን አለኝ ኦኬ ምንድነው የፈለከው አለ ወረቀት አለ አለኝ ወረቀት እንግዲህ ሰማያዊ ወረቀት ነው ያለኝ ከየት ነው የመጣው አውጥቼ ኤርትራ ወረቀት አውቂ ያለ መኪናው ያር እንደሚላችኋል ምናምን እናንተ ምናምን ብሎ ተታሰራታል መታሰር አለበት ብሎ ሰው ሁሉ ሰበሰብ ከዛላ ፖሊሱ የተጠቆመው ፖሊስ ደረሰብኝና ቆመ ከቆመ በኋላ ወዲያውኑ ምን አላችሁ ሂዱ ምን በቃ እኔ ፖሊስ አይደለሁም ለኔ ሰጣችሁኛል ማሰረ መፍታት ለኔ ነው የሚመለከታል ዞር በላላችሁና ከዛላ ጠራኝና ምንድነው ያስከው ወረቀት አለ ይሄው ብሎ መኪናው ተፈተሸ በስነ ስርዓት
ከተፈተሸ በኋላ ቢገለብጥ ያገኘው ነገር ወረቀት ነው አማርኛ ትራክት ምናምን ከዛ ላይ ጠራኝና ስማኝ እኔ ፖሊስ ነኝ የፖሊስ መኪና ነው ይቻላል አውቅ ያለኝ ያልኩት እና የኔ ወንድም አለኝ ያው ሀገራችን ልክ ችግር አለ እና አንተም እንግዶች ስለሆንክ ለና እኔ ምንም እጅ ላይ ስላለ ምንም አደጋ አይደርስብህም ግን አንዳንድ ተከታትሎ አደጋ ሊያደርሱብህ ስለሚችሉ ደግሞ ያገራችሁ ማለት የሁለቱም ሀገር እንዲያር ጠንቀቅ በል ስትሰጥ በቃ ከፈለከ አንድ ቦታ ላይ ቆመህ እየሰጣችሁ ሄድ እንጂ እንደስታረግ አሁንም እንትን ሊያደርጉ ይችላሉ እኔ አንብቤዋለሁ ምንም ችግር የለበትም ጽሁፉ እና ጠንቀቅ በለኝ ወንድም እግዚአብሔር ይባርክ ማለት እግዚአብሔር ይባርክ ካላለኝም ግን ተጠንቀቅ ምናምን ብሎኝ እሺ እኔ ወንድም በጣም አመሰግናለሁ ምናምን አለኝ እኔ ደግሞ እንግዲህ አሁን ሳልሰብክ ከሄድኩኝ መካስረው ነዳጅ ነው መካስረው ነዳጅ ታየኝ የግድ ደግሞ እንትናለ ማለት አለብኝ ብዬ ከዛ ላይ ሄደ በኋላ ነው በጣም በሩቅ ከዛ ላይ አሰራራችን ቀየር ምን አረጋን በመስተዋት የሆነ መኪና ከኋላ የሚመጣ ካለ መጣልን ተዋለን ከሌለ ግን ለህዝቡ እየሰጠን የሚገርም ነገር የዛን ጊዜ ቴሌፎኑን አንድ ዛም ትግራይ ውስጥ ያገኘሁት አንድ ወንድማችን የሱን ቴሌፎን ነበር በስተጀርባ ያስቀመጥኩት ዛብሎን የሚባል ልጅ አሁን ይሄን ነገር ይሰማዋል ለሱ ያው በቀጥታ ጌታን የሚቀበሉ ካሉ ወደ አንተ እንዲደውል ብዬ በጣም ብዙ ቴሌፎን የተደወለለት አሁን ጌታን የተቀበሉ በዛ ነገርም ነበሩ እሱ ቢኖር በጣም ይመሰክር ነበርና ጽሩ አድቫንቴጅ ሆኖ ለኔ ተጠቅሜበታለሁ እያርኩኝ ሄድኩኝ አድዋ ገባው ከአድዋ ደግሞ ሽሬ ገባሁኝ ከሽሬ ከገባሁ በኋላ እዛ በጣም ብዙ ኤርትራውያኖች አገኙ ለካ ያ ቦታ በጣም ብዙ ኤርትራውያን የሚገኙበት ቦታ መሆኑ ገባኝ እንዴት ብትል ካምፖች አሉ እዛ ከሽመልባ አዳሐሪሽ ከህፃጽ ምናምን የሚባሉ ከዛ ወደ ቃሊሁት ቤተክርስቲያን ሄጄ ይዤው የመጣሁትን የኤርትራ ባይብል ለዛሽ ለቤተክርስቲያኒቱ ሰጠሁኝና እባካችሁ ባደራ ለማንሰጡልኝ ካምፕ ላሉት ስደተኞች ስጡልኝ ብዬ እዛ አድሬ ቀጥ ብዬ ያው እንግዲህ በሁመራ በሽራሮ አድርጌ ወዴት ነው ሁመራ ከሁመራ ደግሞ ወደ ጎንደር ነው ፕላኔ ከዛም በኋላ ደግሞ የአማርኛ ትራክቶች ለመበተን ነው የኔ ፕላን የነበረው ያው እንደ ፕላኔ ደግሞ እንደያስኩት ፕሮግራም ለነገታው በዛ አድርጌ በጣም እየነዳሁኝ ከወንድሜም እየበተነ የት ገባን ሁመራን አርፈን ጎንደር ገባን ጎንደር ላይ ስንገባ አንድ በጣም ቻሌንጅ የሆነ ነገር ገጠመን ሶሮቃ የምትባል ቦታ ላይ እና ሁሉም ሰው ለካ የሁለቱም ሀገር ድንበር ነው የትግራይም የምንም ድንበር ነው ይቻላል አይደል እንዴ እናስ መኪና ስትሄድ ከትግራይ በኩል እኔ መኪና ወረቀት እየበተንኩ ሲሄድ አንድ ባለ ሞተረኛ አቆም ምንድነው መስበተና ያለው ብሎኝ ገብታል ለካ ነበራቸው ችግርና አይ በኋላ ምናምን ቆይ እንከታተልሃለን ምናምን ብሎ አስፈራራኝ እኔ ከኤርትራ መጣሁ ምናምን እዛላ ገባው ሶሮቃ የምትባለው ጎንደር ከመግባቴ በፊት ሶሮቃ ላይ ስገባ ለአንዳንድ ሰዎች ትራክቱን ከሰጠኋቸው በኋላ አየኝና ቆም አትሄድም ወደ ጎንደር አትገባም ማለት እና ሁሉም ደግሞ መሳሪያ ታጠቀ ነው ብለምን ምን ብል ነው አትገባም ቆይ አንድ ጊዜ ማንነት መጀመሪያ መታወቅ አለበት አዟላ ማንነቴን ባሳያቸው እንዴ ምንድነው የትግራይ ነበራቸውና የትግራይ እንትንኮ ያው ታርጋ በኤርትራውያን ታርጋ በኤርትራዊ መታወቂያ እኮ ይመጣሉ እናንተም እንደዛ ናችሁ ብለው ገለበጡት ከዛ አለኝ ደግሞ ትራክ ሰንሰር ደግሞ ወዲያውኑ ያን ወረቀት ይዘው ደግሞ ወደ እንትን ይሉና ተይዘን ያው ወደ ፖሊስ ጣቢያ እዛ አካባቢ ያለ ፖሊስ ጣቢያ በግድግዳ የተሰራ ነው ወደ ፖሊስ ጣቢያ ከተቱ እንግዲህ ታይ አረ እንግዶች ነው ብለምንና አዩና ማን በትማራችሁ እናንተ ወረቀቱን እዚህ ምናምን እንዴ እኛ የክርስቶስ መልእክተኞች ነን እናንተ እንዴት አርጋችሁ አገሩን ታበላሹ ምናምን ብሎ እና ባክል ወደ ጎንደር እንግባ መንገዱን ክፈትልን ነው አትገቡም ማለት አትገቡም ተመለሷታል ይታይ እንግዲህ ከመቀሌ ሶሮቃ ማለት እንግዲህ ሁለት ቀን መንገድ ነውና በጣም ብዙ ነዳጅ ነው ያወጣ ነው በጣም ደክመናል ደግሞ አረባከን ብንለምኑ እንዲያል አይሆንም ማለት አራተው አልኩታው ከዛል ቀጥ ብላችሁ በዚህ አርጋችሁ ሄዱ አለን 12 ሰዓት አካባቢ ወደ 12 ሰዓት አካባቢ ሊያጋድል ሲል እንዴት ነው ከ12 ሰዓት በኋላ ኬላው ይከፈታሉ ሲለው እንዴ እንዳትሞክር ሹት አድርገው ይገሉሃል ምናምን ብሎ አንድ የሆነ ሰውዬ ይናገር ከዛም በኋላ ማረሳው እዛ ሶሮቃ አካባቢ ይምሹና ከመሸ በኋላ እነዚህ ሰዎች በትግራይ ስም በኤርትራ ስም የሚነግዱ ትግሬዎች መሆናቸው ስላወቅን መኪናቸው ላይ ያለውን ንብረት እንዘርፋቸዋለን እንገላቸዋለን ብለው የሆነ ሰዎች ይመካከራሉ እና በጣም ማረሳው አንድ ጥቁር ልጅ ነውና የኔ ወንድም ማለት ጠጋ ብሎ ቀስ ብሎ መሳሪያ ይዞ ነው ትግርኛም ይናገራል ለካ ትግርኛም ይናገራል
አማርኛ የሚናገር ሰማይ 12 ሰዓት ላይ ከቆየ ህይወትህን አታገኛትም እዚህ አለኝ። ምንድነው በቃ ይግባህም አይግባህም ብሎ ወዲያውኑ የቴሌፎኑን ቁጥር ጣል አድርጎልኝ ሄደ። በቃ ወዲያውኑ ቀስ ምንም እኔ እንዳልነገርኩ እኔ እንግዳ ነው ገብቶኛል እኔ አውቄያለሁ እና ያንተ መሞት ደግሞ ገብቷል የናንተ እዚህ ሀገር እንደዚህ ሞታችሁ ከተባለ በሁለቱም ሀገር ላይ የሚፈጠሩ ነገር ከባድ ነው። ስለዚህ እንዳልነገርኩ አድርገህ መሳሪያ ተዘጋጅቶላል ሊገልህ ልትዘረፍ ከዛላ ማንገዳይ ማን ሳይታወቅ እንትን ልትል ነውና ቀስ ብለህ ሳልነግርህ መኪናን አስነስተህ ሂድ ተዘጋጅቷል አለ። አራቱ አልኩት አዎ ያኑ ምንም ምርጫ የለኝም። በማታ ይታይ በጣም ሐሩር ነው። መኪናውን እየነዳሁ ተመለስኩኝ። ወዲያውም ደውያኔ ሰውያና አገኘሁት። እግዚአብሔር ይባርከህ ማለት እግዚአብሔር ይባርክ አልኩት። ልጅየው ወጣሁኝ መኪና እየነዳሁኝ ሄድኩኝ በጣም ደከመኝ። ሲደከመኝ ምንም ማድረግ አልቻልኩም። በቃ ስንሄድ ደግሞ መንገዱ አላልቃለም። እንደምንም ብለን ሽራሮ ገባ ሑመራ ማለት ሑመራ ከገባን በኋላ ትንሽ ገፋላ አድርግ ብዬ ሽራሮ እስኪ ድረስ ብዬ ሞክር በጣም አስፋልቱ ጥሩ ነው ግን ጸጥ ያለ ነው። በጣም ያስፈራል። መብራት ትንሽ ብዙ መኪና እንቅስቃሴ የለውም። ሄጄ አንድ ቦታ ላይ በቃ ጌታ ሆይ በጣም ደክሞኛል ካሁን በኋላ ደግሞ ከነዳሁኝ ልገለበጥ እችላለሁ ብዬ ከወንድሜ ጋር አንድ ቦታ ላይ አረፍ ብለን ተኛ። መኪናውን አስጠግተን ስንተኛ አልቆየም ሽፍቶች መጡና እኛን ሊዘርፉን ትግራይ ማለት ነው ገብታል በሽራሮና በሑመራ መካከል ከዛለ መኪናውን ዷ ብለው ትልቅ ድንጋይ ሲመቱበት እኔ ደንግጬ ብድግ ብዬ ተነሳሁኝና ወዲያውኑ ለካ የታሰበልን ነገር ገባኝ። ኦኬ አሁን እንግዲህ ደንግጫለሁ ህይወቴን ለማዳን መሄድ አለብኝ ብዬ መኪናውን አስነስሼ ሄድኩኝ። ከዛ በኋላ ትንሽ ከሄድኩኝ በኋላ ለካ ትንሽ ከተማ አገኘሁኝ። ትላልቅ መኪኖች የጭነት መኪኖች ከነሱ ጋር ጠጋ ብዬ ከነሱ ጋር አደርኩኝ። የሆነች ከተማ ላይ ገብቼ እዛ አደርኩኝ። በጣም ጥሩ እንግዲህ የረፍት ሰዓታችን ስለደረሰ ታሪኩን ተከታተልናል። ረፍት አድርገን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ዝግጅታችን ነው። በአየር ላይ በተስፋ ቴሌቪዥን የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን የምትከታተሉ ሁሉ ባላችሁበት በኩል ተመልሰን እንገናኛለን። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን ሀብታ ብየው ነው። እሺ እንግዲህ አቋርጬህ ነው ታሪኩን የቀንተን ያለው። ያው እንግዲህ ያ እዛ ከገባን በኋላ ትንሽ የነዳጅ እጥረትም ገጠመን። ወዲያውኑ ከዛ ተነስተን ጧት ላይ ድክምክም ብሎን ጧት ላይ ተነስቼ ነዳጅ አንድ ቦታ ላይ ገዛሁኝ። ከዛ በኋላ ከኔ ጋር የነበረው ሰውዬ ሀብታ ባለኝ ካሁን በኋላ እኔ መቀጠል አልችልም ታመም ያለው በቃ በስነ ስርዓት ነው ነገር ያለው ታመመ መቀጠል አልችልም። ደግሞ ካስመራ ነው ይዤ መጣሁ። ታዲያ ምንድነው የሚሻለው ስለው በቃ አንተ አምጥተህ መቀሌ ላይ ጣለኝ አንተ ከፈለክ ቀጥል። ትልቅ ቻሌንጅ ነው የሆነብኝ። አሁን ጳውሎስ አዳርነን እንትና ታሞ በመይጣ ታውኩት የሚል ቃል ነው መጣብኝና ምንድነው ማረጋው አሁን እና ደግሞ የቀረኝ መንገድ ደግሞ በጣም ረጅም ነው። ከሽራሮ ከሑመራ ወደ ሽሬ መግባት አለብኝ። ከሽሬ ደግሞ ወደ መቀሌ እንግዲህ የመጣሁትን መንገድ ልመለስ ነው ማለት ነው። ብቻ አንዳንድ ትራክቶችን መጣል አልቻልኩም። ያው አንድ ጊዜ ከኔ ጋር ስለታመመብኝ እንደምንም ብዬ ነዳጅ ሞልቼ ወዲያውኑ ቀጥ ብዬ ወደ እየተጋደልኩኝ ሽሬ ገባሁኝ። ከሽሬ ትንሽ መድኃኒት ምናምን ሰጠው ልጅየው በቃ የሰጠውት ምግብ ይተፋዋል። አረ እንደዚህ ያላችሁ ሜዳ ትችሉም ሀብታ ባንድ ነገር አድርግ ምናምን ትንሽ አልስ እባክን በቃ ተዝለፈለፈክ ፌንት በቃ አልቻለም። ስላልቻለው ምንም ማድረግ አልቻልኩም እና ምንድነው የሚሻለው አልኩት። እዛው አድረን ከዛ በኋላ ለነገታ ወደ መቀሌ ተነሳ። መቀሌ ከገባን በኋላ ነዳጅ ሞልቼ ታዳውን ልመለስ ወደ አስመራ። እኔ አሁን ፕላኔ ምንድነው የነበረው ወደ ለመሄድ ነበር። የተከለከልኩት በዙሪያ ጥምጥም ለመግባት ነበር ፕላኔ። ግን ይሄ ነገር ትልቅ ፈተና ሆነብኝ። ወዲያውኑም ምርጫ ስለሌለኝ ከጸለይኩ በኋላ መቀሌ ገብቼ ከጸለይኩ በኋላ ምን ይሻላል ሀብታ ባለኝ። ወዲያውኑ በጣም እግዚአብሔር ይባርከውና አንተ በእኔ ምክንያት ምን አትበል መንገድህን እንትን አትበል በቃ ብር ስጠኝና ከዚህ እሄዳለሁ። ታክሲ የዛን ጊዜ ደግሞ ካስመራ ወደ መቀሌ መሄድ ታክሲ ሞልቶ ነበር። በቃ እንደ በጣም ስለምን የምትሸገርበት አይደል ታዲያ እንደዚህ ብለን እንዴት ጥይልት ነው
አንተ እግዚአብሔርን ስራ በእኔ ምክንያት ልታኮላሽ ስለማይገባ ሂድ አለኝ። ኦኬ ብዬ እንግዲህ አሁን በየትኛው መንገድ ነው የምሄደው? ከዚህ በፊት ይሄንን የእንትናን መንገድ አውቀዋለሁኝ፣ የጎንደር መንገድ ምናምን አውቀዋለሁኝና ያለማጣውን መንገድ አውቀዋለሁኝ። አሁን ግን በአፋር ክልል ነው መሄድ ያለብኝ ብዬ በአፋር ክልል ለመሄድ ተነሳ። በጣም ከባድ ነው የነበረው። በአፋር ክልል ብቻዬን መኪናውን እየነዳሁኝ ነዳጅን ምናምን ሞልቼ በአፋር ክልል መሄድ ጀመርኩ። በአፋር ክልል በመሄድ በሚጀምርበት ጊዜ እዛ መቀሌ በነበርኩበት ጊዜ አንዳንድ ምስክርነቶች ዛብሎን ስለተደረገው የእግዚአብሔር ስራ በተለይ እሱ ቢመሰክር ጥሩ ነበር። በጣም ብዙ የትግራይ ልጆች የዛን ጊዜ ደወሉለት ብዙ ምስክርነት ነገረኝ እና ጥሩ አጋጣሚ ነበር ማለት ነው። ከዛ በኋላ በዛ አድርገን ወደ እንትና ገባን፣ ወደ አፋር ክልል። አፋር ክልል ለመጀመሪያ ጊዜ ነው መንገዱን ያየሁት፣ አላውቀውም ከዚህ በፊት እና በቃ ብቻ ልትሄዳለኝ። እንግዲህ ከኔ ጋር የሚሄድ ሰው ስለሌለ እኔ በአፋር ክልል አድርጌ ይሄን ያማራን ይሄ አማራ የሚባለውን አካባቢ በቃ ሀፍቱ ይሄን ትራክቶችን ማድረስ አለብኝ፣ ትራክቶችን መጽሐፎችን ማድረስ አለብኝ ብዬ እየነዳሁኝ ከአፋር ክልል እየነዳሁ እያሉ እንዳጋጣሚ የሆነ ሰውዬ የት ነው የምትሄዳለህ አለኝ። ድንበሩ ላይ አካባቢ ስደርስ የትግራይና የአፋር ክልል ላይ የት ነው የምትሄደው ስለኝ፣ አይ እኔ ወደ ትግራይ እየሄድኩ ነው ያለው። ታዲያ ብቻ እንዴት አድርገህ ትሄዳለህ? ይሄ እኮ ከዚህ እኮ 400 ኪሎ ሜትር አካባቢ እኮ ምንም እንትን አይደለም እና ጌታ አለ ምናምንና ምንድን ነው ያስከው? ከአስመራ የመጣህ ነው እንግዳ ነው ምናምን። አዎ እንግዳ ነኝ እና አፋርኛ የሚናገሩ ሰዎች ናቸው እና ታነባላችሁ እናንተ ምናምን ስላችሁ፣ አዎ እንዲህ ስጠናል አፋሮቹ። ወዲያው በአማርኛ ነው በአማርኛ ታነባላችሁ እንዴ? ትግርኛ እናነባለን አማርኛ እናነባለን። ለአፋር ዘለነበረው አፋር ህዝቦች ያንን ትራክት ሰጥቷቸው ትንሽ እናመሰግናለን እና ትንሽ ደግሞ ኤርትራም ቋንቋ ስለሚችሉ ጥሩ ተቀብሎኝ እኔም ትራክቱን ትንብያቸው መንገዱ ረጅም ነው ግን ካንተ ጋር አንድ ሰው ቢሄድ ጥሩ ነው። እንዳጋጣሚ ሆነ ህፃን ልጅ ቤተሰብ ለመጠየቅ ትራንስፖርት እየጠበቀ ነበርና ካንተ ጋር ቢሄድ ፍቃደኛ ነው ያለኝና እሺ አልኩት። እንግዲህ ክፉ ይሁን ጥሩ ይሁን ምንም ልብስ ያልያዘም እና እንሂድ ብዬው እንዳጋጣሚ ሳሙኤል የሚባል ነው የትግራይ ልጅ ነው። አረ መኪና እንፈልግ ነበር እና ተባበረኝ አለኝ። እየነዳ በጣም ከባድ ነው መንገዱ ረጅም ነው። በተለይ ያሄዱበት ሰዎች ያውቁታል። እንደዛ ይብዬ ወደ እንትን አዳማ ገባሁኝ። ያው ከዛ አዳማ በአፋር ክልል አድርጌስ አዳማ ገባሁ። ኦኬ አዳማ በዛው በኩል አለ። በአፋር ክልል አድርጌ አዳማ ገባሁኝ። አዳማ ከገባሁ በኋላ እንዳጋጣሚ ወንድሜ በጌታ ነው ብዬሃለሁኝና ምን ብሎ ነበር እኔና ይሄ ጓደኛዬ እንትና ላይ ይሄ በቃ ብዙ ነቢያቶችን የሚያሳድድ ነው ወንድሜ እና ከጣሊያን መጥቶ ስለነበር መጥቶ እኛን ለማግኘት ሳይሆን በቃ ነቢያት እንደዚህ ነው እንጸልይልሃለን እና ምናምን ብለውት ቀጠሮ ተይዞለት እንደው ስሙን መጥቀስ ከተያስፈልግ ማን ይሄ ዩዲዲያ የሚባለው ቀጠሮ ይዞለት ከጣሊያን መጥቶ እና አንተም ደግሞ ብዙ ዋጋ የከፈልክ ወንድሜ ስለሆነ ላጸልይልህ ፕሮግራም አስይዣለሁ ና ይለኛል። ሌላ ነገር ላይ ይሄ ሰውዬ እንትን ያላደረገ እንዴት ነው እዚህ ጉዳይ ላይ ብዬ አዳማ ገባሁ። ከአዳማ ወዲያው አዲስ አበባ ደርሼ እንደገና ደግሞ ከአዲስ አበባ ተመልሰን ወደ አዳማ ገባን። ለየው እኔ ነግረዋለሁ ብዙ ጊዜ በሐሰት ትምህርት አስተማሪዎች ያለኝ አቋም ያቋል ግን እስኪ ጸጋን መቀበል አለብን ምናምን ይለኛል እና ቀጠሮ ተይዘልኝ ወደ አዳማ ሄድኩኝ። ከኤርትራ የመጣው ወንድም ያለኝ ምናምን ሲሉት እሺ በቃ ቀጠሮ ተይዞልኝ እሱ ሊያጸልይልኝ ትንቢት ሊያስነግርልኝ ምናምን በቃ የመከራ ዘመን ያልቃል ምናምን ብቻ እንደዛ ብሎኛል። በአካልና ተብለሃል ብሎ ምንም አይደው ነው ብቻ እንዴት እንደሆነ የዛን ጊዜ ግን ቀጠሮ አስይዞልኝ እኔ ደግሞ ባክን አልፈልግም እኔ ለእግዚአብሔር ሩቅ አይደለሁም ምናምን አልኩ። የግድ እስኪልየው እንደው እነዚህ የአገሪቱን ነቢያቶች ማየት አለብኝ ብዬ ሄድኩኝ። ለካ ሲሄድ እንዳጋጣሚ ወረፋ ተይዞ እንደንትን ቀጠሮና ወረፋ ተይዞልህ ነው የምትገባው እዛ ዩዲዲያ ቤት። አዟላ እዛ በቀም ጊዜውን እንጠቀምበት ምናምን አንተ ሰይጣን ነው እየተዋጋ ያለው እንዳትካፈል ይለኛል እና አራተው እሺ ብቻ ግድ የለም ብዬ ጠብቀን ህልናው ደግሞ ከብዙ ስለተላየን ከወንድሜ ጋር ለመጀመሪያ ጊዜ ስለማገኝ ህልናውን ለመጠበቅ ብዬ ነው እንትን ያደረኩት። እሱ የጤንነት ችግር ስለነበረበት አንዳንድ የሚታገለው ነገር ነበር። ከዛ ላይ ቀጠሮ ተይዞልን ወዲያውኑ ገባን። ወደ ሰዓታችን ሲደርስ ወዲያውኑ ግብት ስል ልክ እንደ ኦርቶዶክስ ላይ ስትገባ የነበረው በአንድ በኩል የማርያም ስዕል የጊዮርጊስ ስዕል ምናምን እንደሚያረጉት እዛ ደግሞ በቃ የነ ጀሽዋ ስዕል የነ ቤኒሂን ስዕል ምናምን ልክ እንዲህ ተሸላልሞ በቃ አሉ የሚባሉት እንደዚህ የተቀቡት የእግዚአብሔር ሰዎች ተብሎ
ድቅ ብሏል እዛ ጋር ምንድነው ይሄ ከዛላ ቁጭ ብሎ ተቀበለን ያው እንዴት ናችሁ ምናምን አለን ጸለይልን ከኤርትራ የመጣው ወንድም ያልኩ ይሄ ነው ምናምን አለው ኤርትራ ሲባል ደግሞ ያሳከራቸዋል እንዴት ብትል እነሱ የሚታያቸው ብር ነው እንዴት ብትል ብዙ ኤርትራውያኖችን በልተዋቸዋል እንደበሏቸው ማንንም ሰው ያውቃል ከዛላ ሲያይ ግን ይሄ ምን ብር የምሰጥ ሰውም አይደለም ከመከራ ያወጣው በጣም ድቅቅ ያልኩ ሰው ነኝና ምኑን ጥሩ ትንቢት ሊናገርልኝ ይችላል ምንም የሚናገርልኝ ነገር የለም አሁን ላይ ደርሶ ግን በቃ አይ ጌታ መልካም ስላንተ ምናምንና እግዚአብሔር ስላንተ የሚቀጥለው እሁድ ይናገረኛልና እሁድ እንድትመጣ ፕሮግራም ላይ አለኝ አራተው አልኩት እኔ ምንድነው አራ እግዚአብሔር የሚናገር ከሆነ አሁን መናገር አይችልም እንዴ አልኩት አይ ግን የዛን ጊዜ የሚፈስ መንፈስ አለና እንደዛ ብሎኛል ምናምን ዝም እየሰማው እኔ ደብቄ ልቀርጾም ፈልጌ ነበር የዛን ጊዜ አልተቻለም እዛው ላይ እሺ ምን አለኝ እስኪ አንተ ከሰርክ ምናምን አልኩት ወንድሜ አራተው በቃ እሁድ ብሏል እሁድ ደግሞ እናያለን ገንዘብ ከፍላችሁ ነበር ማለት እኔን እንትን ለማድረግ እንግዲህ እሱ ከፍሏል አልከፈለም አላቀም እንግዲህ ግን እኔ ወደዛ ለማምጣት የሚከፍለው ዋጋ አለ ደግሞ ወዲያውኑ እሁድ ላይ ለካ የተደገሰልን እሁድ ላይ ደግሞ የተደገሰልን ድግስ አለ ብዙ ኤርትራውያን ደግሞ ካስመራ ብዙ ኤርትራውያን መጥቷል የዛን ጊዜ እና ኤርትራው ሲመጣ እሁድ ላይ ይላቸዋል ሲመጡ ጌታ እሁድ ነው ይላቸዋል ከዛና ወደ አዲስ አበባ ሄደን ከአዲስ አበባ ደግሞ ተመልሰን ወደ እሁድ እንደተባለው ከመጣ በኋላ ብራዘር ያመጣልኝ አንድ ጃኬት ጥሩ ደስ የምትል ጃኬት ነበረች ዘይት ምናምን ከፈተ ወዲያውኑ እየተናገረ ደስ ስላልጣመኝ እኔ ወዲያውኑ ካሜራን አንስቼ መቅዳት ጀመርኩ ጉዱን ለማየት ብዬሰ ከዛና ወዲያውኑ አንድ ሰውዬ ጋር ተነጋገሩ ይሄ አጥፋ ብለው ካሜራ አይፈቀድም ብሎ ወዲያውኑ ከለከለኝ ሲከለከለኝ እንዴ ለምንድን እንዴ እውነተኛ ነብይ ከሆነ ይሄ ለምንድን ያፍራል አልኩት እኔ ደግሞ ያው እንግዲህ እንደተባለው እሁድ ላይ ብዙ ኤርትራውያን ደግሞ የዛን ጊዜ ብዙ በሚዲያው የተታለሉ ብዙ ኤርትራውያኖች ነበሩና ብዙ ጊዜ ይሄ ብሬንዎሽ አድርጓቸዋል እና በገፍ ካላችሁ ድህነት እንግዲህ እግዚአብሔር ይታይ በጣም በጀግንነት ትልቅ መከራ ያለፉ ክርስቲያኖች እኔ እዛ ቦታ ላይ ሳያቸው ብዙ ኤርትራውያን ቤት መጣች ስላቸው በዛም መጡ እዛ ከኔ ጋር ታስሮ የነበሩ ሰዎች እዛ መጡ አገኘዋቸው እንዴ ከዛላ አንዱ ግራ ገብቶት እንዴ ይሄ ሰው ተቃዋሚ ነው እንዴት ብሎ ዛሬ ተደብቆ አሁን ነቢያት ጎራ መጣ ቆይ ጉዱን ነው ማሳየ ብሎ ደግሞ ሊቀርጠኝ ይፈልጋል እኔ ራሱ ነቢያት ይቃወማል እንጂ ነቢያት ሊቀበላል ይለኝ ማለት ነው ብቻ ያሞኔ ወዲያውኑ ኤርትራውያን በጣም በብዛት እንደመጡ ካወቀ በኋላ እስኪ ለእግዚአብሔር ስራ እንደዚህ የሚሰጥ እኔ ምን ያህል ዶላር የሚሰጥ ምናምን ብሎ ወዲያውኑ እንደዛ መናገር ጀመረ በእንደዚህ ይሄን ያህል መስጠቱ $200 መስጠቱ $50 መስጠቱ 200 እንደዚህ $1000 ሲላችሁ በቃ የጾሎቱም ራሱ በዶላር ተለያየብኝ ከዛላ እኔ ደግሞ ምንም ነገር አልሰጥም ከዛላ ብራዘር ወዲያውኑ እሱም ለካ ይሄን ያህል መስጠቱ ሲለኝ በስሜት እኔ እሰጣለሁ ብሎ ዘሎ ገባ ይታይ እንግዲህ ከኖርዌይ ይዞ ይመጣ ነው ከዛላ እኔም ሊያጻልልኝ ማለት ነው ከዛላ ከተሰለፍን በኋላ በዘይት አርጎ እየቀባ መዝግባቸው ይላል በዘይት አርጎ ከዛላ እኔ ሪከርድ አደረኩት በድምጽ ነው ሪከርድ ያደረኩት አለ እንደውም እስካሁን ድረስ አስፈላጊ ከሆነ ለፍልፎ በቃ ብዙ ከተናገረ በኋላ ያው እንግዲህ በእሁድ ቀን ጌታ ይናገራል የሚል የተናገረው ነገር ምንም ሳይናገረኝ እንደውም ጥሩ ጃኬት ሰጥቶ የነበረ ወንድሜ ያችን ጃኬት በዘይት አርጎ አበላሸብኝ እስካሁን ከተበላሸች በኋላ አንተና አደረገችም ከዛ በኋላ ያ ሁሉ ነገር አልፎ ለካ ብራዘር መጨረሻ ላይ ብሩን ሁሉ ለነሱ ሰጥቷቸው እኔ እንግዲህ አሁን አዲስ አበባ ከመጣን በኋላ ወደ ልመለስ ነው ወደ አስመራ ልመለስ ነው ደግሞ ብርም የለኝም በዛን ጊዜና ትንሽ ተስፋ አድርጌ ነበር ብር እንድሰጡ ማረሳው ምን እንዳለኝ ሀብት ይሻለኝ አቤት አልኩት ያለችኝ ዶላር ይቺ ብቻ ነች እና ይቺን ዶላር ይዘህ ወደ ሀገር ሂድ አለኝ በዚህ ቻልኩት አዎ አለኝ እኔም በማልተከራከርኩት በቃ እንግዲህ እግዚአብሔር አዋቂ ነው ከዚህ በኋላ ያለውን ደግሞ እሱ ያውቃል ነዳጅ ወጪ አለኝ ምን አለኝ እና ደግሞ ፕላን ያደረኩት ወንጌል ለመስበክ ነው በጎንደር አልፌ ይሄን ነገር ማድረግ አልችልም በዚህ ብር ደግሞ የሐርየ ቤተሰቦች ደግሞ እዚህ ጋር ጥሩ አድርጎ ተቀብለውኛል ችግር ካለ ምናምን ብለውኛል ግን አልተናገርኩም እግዚአብሔርና ምን ጸጥ አልኩ ወዲያውኑ ምን ነው ብር ልሰጠኛል ያሰብክበት ምክንያት ምናምን ብዬ ስጠይቀው ላንተ ያሰብኩት ለእግዚአብሔር ሰዎች ሰጥቻቸዋለሁ ለእግዚአብሔር ሰዎች መስጠቴ ደግሞ በቃ ዙሮ ላንተ በረከት ይሆንብሃልና ሀብትሺ እንግዲህ በገርነት ነው እንደዛ አይደለም ባይዘው አሁን ዋና ጥላታቸው ሆኗል ናይቶታላ እንደዛ ብሎኝ 100 ዩሮ ሰጥቶኝ በዛን ጊዜ 8000 ብር ነው ምናምን እንትን ያደረገው በ8000 ብር እንግዲህ ይሄን ላይ ወንጌል ስራ ሊሰራ ይታይ አሁን ከዛላ እግዚአብሔር ይባርከህ ብየው ብዙ አልተናገርኩትም እጸልይለታለሁ ወንድሜ እሱም ሳይፈወስ
የታሰበለት ነገር ሳይል ከስሮ ወደ አገሩ ተመለሰ የሚገርም ነገር በአሁን ጊዜ ብራዘርን ወደ ኢትዮጵያ ና ስትለው ኢትዮጵያ ስትል የሚል ቋንቋ ስታነሳለት ይርገበገባል በቃ ይደነግጣል ተው ይላል አሁን ጥሩ የሆነ አስተማሪዎችን አግኝቷል ኤርትራ ይሄ እንትና ማን ነው ይባላል ዶክተር ኢሳቅ የሚባል ጥሩ አስተማሪዎችን ኮሌጅ ስነ ስርዓት ከተማረ በኋላ በቃ እንዳለ ነው እርግፍ አርጎ የቶ አሁን ወዲያው ነው አዲስ አበባ መጣሁኝ ከአዲስ አበባ እንግዲህ አሁን ያን በሶሮቃ መንገድ ተዘግቼበት የነበረው መንገድ እንግዲህ በጎንደር አካባቢ በባህር ዳር አድርጌ ወደ ጎንደር ከዛ ደግሞ ወደ መቀሌ ለመሄድ ነው እንግዲህ ፕላን ያደረኩት በዚህ መሃል ላይ እንዳጋጣሚ አንድ የወንጌል ሰው ተዋወቁ በዚህ መሃል ላይ ማለት ነውና እሱ አሁን ይሄ ሰውዬ ወደ ጌታ ሄዷል ወንድማችን ጥያራ ነው ጥያራ የሚባል ታውቂው እንደሆነ በጣም የታወቀ የእግዚአብሔር ሰው ነው ኢትዮጵያ ውስጥ ወንጌልን በማሰራጨት በጣም የሚታወቅ ነውና እኔን አግኝቶኝ በጣም ደስ ብሎ እንደ ምስክርነቴ ምናም ስነግረው እንደ እግዚአብሔር ሰው ያለ ከማንኛውም ሰው ጋር ያሳውቀኛል እንደዚህ መሰለ ሰው መጥቷል ብሎ እንደውም ተጨማሪ ትራክቶችን ከዛላ ከጠያራ ጋር ቁጭ ብዬ ምን አልኩት ጠያራ አሁን እኔ እግዚአብሔር ደብቄ የነበርኩት ትራክቶች አሉኝ እንዲም ደግሞ እና ባሁን ይሄ ሙቀቱ ሳይቀዘቅዝ በአማራ ክልል በይሄ በወሎ አቋለሁኝ አልኩት በባህር ዳር አድርጌ እስከ ጎንደር ወንጌል መስበክ ፈልጋለሁ እና ምን ትለኛለህ ስለው እንዴ በየከተማው ቅዱሳን አሉ እኔ አገናኝሃለሁ እና አይዞ በርታ ምናም ብሎ ጸልዮልኝ ወዲያውኑ እንግዲህ ያው ይሄንን የጎጃምን መንገድ ደፍሬ በጣም እንደዛ በየሰናገረው አራት ኪሎም ይገለዋል እንደዚህ ነው ምናም ብሎ ብዙ ሪፖርት ሰጥተውኛል ግን አይ ግድ የለም ያለው እኛ ኤርትራውያን ሚል ቋንቋ ሲሰሙ ወዲያውኑ ሙቀት ተሰምቷቸው ትራክተር ይቀበሉና ግድ የለህም አልኩትና አይ ያለውን ሁኔታኛ ለመጠቀም ስለፈለኩ እነሳለሁ ብዬ ለመነሳት አሰብኩኝ እሱም ደግሞ ያው ከአንድ ሰው ጋር እንደሚያስተዋውቀኝ እንትን አለ ግን ከኔ ጋር ከአዲስ አበባ ወደ ባህር ዳር የሚሄድ ሰው አላገኘም ግን ጓጽን የሚባለው ከተማ ላይ አንድ ሰው እንዳገኘ ይነግረኝና ያው ያንን ስራ ለመስራት ያው ዝግጅት ላይ ሆኜ አንድ ብዬ እንግዲህ ልጀምር ነው ይሄንን ነገር ከዚህ በኋላ የገጠመኝ ነገር ምንድነው እንግዲህ የሚቀጥለው ነገር ላይ ማየት እንችላለን አዎ አይደል ሰዓት አለ ኦኬ ግን ወደ ባህር ዳር ለመሄድ ከማሰቤ በፊት እዚህ አዲስ አበባ ላይ ማንኛውም ኢትዮጵያዊ ሲያይ ኤርትራውያን ወንድሞቻችን እንዴት ናችሁ ምናምን እንደዚህ ጥሩ ሙቀት እንትን ባንድራውን ያዩና ያቆሙ እንትን ይሉኛል ወዲያውኑ እኔ ደግሞ ያንን ነገር ማኒፑሌት ማድረግ ስላለብኝ መኪናውን እንዳለ ፉል ኦፍ ትራክተር ያደርጋል ወዲያውኑ ሲሰጣቸው ማንኛውም ሰው ይቀበለኛል ማረሳው ለመጀመሪያ ጊዜ መስቀል አደባባይ ላይ ቆሜ ሰባው እዚህ አዲስ አበባ መስቀል አደባባይ ቆሜ በኤርትራዊ መኪና ላይ ፎቶግራፍ አለ ልክላለው ታያዋለ በዛች በኤአር መኪና ላይ ቆሜ ከዛላ እንደውም እንደዛ ወረቀት የሚሸጡት መጽሐፍት የሚሸጡት ምናምን ሰሙኝ ለነሱ እንዳለ ሰጣቸው ቴሌፎኔንም እንዳጋጣሚ እንትን አደረኩኝ ወዲያውኑ ግን ይደወል ነበር ወደ ዛብሎን የሚባል ጥሩ ነገሩን ማኒፑሌት እንደውም ተከትለው ማንዳንዶቹ ስጡኝ ምንድነው በእናንተ ኤርትራውያን ይዛችሁት ያላችሁት ብለው እንግዲህ ሌላን ኢትዮጵያዊ እንደዛ ያላሉ ጀግኖች እኛ ግን ተከይነ ኤርትራውያን ይሆን ምንድነው ያዙና ታርጋው እንዲህም ደግሞ ባንድራው ይሆን እንደ መሳቢያ ነገር ነው የተጠቀምኩት አውቄ እንደ መንጠቁ አይነት ነገር ገርባ የባንድራ ነገር ገዶኝ ምናምን ታርጋው ነገር ገዶኝ ሳይሆን ወለ መማረኪያ ነገር አንዳንድ ጊዜ ጳውሎስ ሮማዊ ነኝ ብሎ እንደተጠቀመበት ለተጠቀምኩበት እና የዛን ጊዜ በመስቀል አደባባይ ሰበኩኝ ሰብኬ አንዳንድ ቦታዎች ላይ እየተዘዋወርኩ ጥሩ በየቦታዎችም እየተዘዋወርኩ አንዳንድ ስራ ሰራሁ ከሰራሁ በኋላ ያው ወደ በጎንደር አድርጌ በዚህ በማንጣል ወደ ጎንደር የሚወስደው መንገድ ምንድነው መኪናዬን እንትን ብዬ ጸልየውልኝ ያሃንዬ ቤተሰቦች እዚህ የነበሩት ልትሄድ ነው አዎ ልሄድ ነው በቃ ጠንቀቅበል ብለው ስለኔ ነው በጣም አገሩን ያቆም አደጋ ይገጥመዋል ግጭት ይገጥመዋል ምናምን ብሎ ፈሩ እና አዲስ አበባ ማረሳው አንዳንድ ሰዎች ያቆሙኝና እንዴ ካሪናቱ ልጅ መኪናዋ ካሪናቱ እና ለይች መኪና እንዴ እየተነዳሽ ነው የመጣችው ምናምን አይ አንዳንድ ጊዜ ያሾፍባቸውና አይ በአውሮፕላን ያመጣናት አሁን እዚህ የነዳናት ነው ላችኋል አንዳንድ ጊዜ በመርከብ ነው የመጣችው አረ ተውነትህን ነው ምናምን ብሎ ከሷ ጋር ፎቶግራፊ ይነሳሉ አረ ግራ ገብቶሽ ግን እየነዳው ነው የመጣሁት እኔ ብቻ በወጅ አንድ ክፍለ ሀገር ነበርኩ ምን በፊት እንደልብኮ ነበር ሰው የሚመላለስ እና ምንድነው ረጅም መንገድ መጓዝ ቻለች ወይ መኪናዋ ምን ጥያቄ ነው ያደረባቸው እንግዲህ ከዛ ሩቅ እዚህ እንዴት ልትመጣ ቻለች ብቻ አንዳንዶቹ አሁን ኒው ጀነሬሽን ስለሆነ የሚያውቁት ነገር ስለሌላቸው
እንደዛ ምን ጥያቄ ጠይቆኝ መጨረሻ ላይ ነው በጎጃም በር ጋሽ ጠያራ ጸልዮ እንግዲህ ጓጽዮን ስትገባ አንድ አብርሃም ይባል ወንድም ያገኛል እሱ አብርሃም ጌታቸው ይባል ወንድም ይቀበልሃል እኔ ጓጽዮን አላቅ ምን አላቅ ሂዳ ላይ ከዛ ለዚህ አካባቢ ደግሞ ያለው የኦሮሞ ህዝብ ነው በየመንገዱ ስትሄድ የኦሮሞኛ ትራክት ነው የምትሰጠው አራተው ጥሩ አጋጣሚ እኔ ከዛ ኋላ ስነሳ እንዳጋጣሚ ጎጃም በረንዳ ላይ አንድ የሆነ ሰውዬ ያገኘኛል ከዛ ብቻዬን እየለዳሁ ነው የሄድኩትና የት ነው እየሄድክ ያለው አለ ባህር ዳር አልኩት አረባክን ተባበረኝ እኔም ባህር ዳር እየሄድኩ ነው አልኩ ብሎ ይጠይቀኛል ከዛ ኋላ ፖሊሱን ደግሞ እንዴት ነው ይሄ ሰውዬ ያላቆም እኔ ደግሞ አይ ሰረምን ችግር የለውም ትራንስፖርት አቶ እዚህ ቆሞ የነበረ ሰው ነው ወደ ባህር ዳር ቆም አስከፍልና ወሰደው አለኝ ኧረ እኔ የሚከፍለው ነገር የለውም ምናምን ብዬ ብቻ ከሱ ጋርም እየተጫወትን እንድንሄድ ብዬ አይ ስማኝ አልኩት በግልጽ የጎጃም ልጅ ነው ይታይ እኔ ኤርትራዊ ነኝ እና ወንጌል ለማሰራጨት ነው የመጣሁትና አንተ እኔ አሁን ሚረዳኝ ሰው ስለሌለ አንድ ስራ እመንበትም አትመንበትም ወረቀት መበተን ማለት አረ ችግር የለም ይለኛል ችግር የለም ብሎ ያው እሺ ብሎ ገባ ከገባ በኋላ ትራክቱን እኔም ደግሞ መንገድ ላይ ይሰበኩት ምናምን እየሄድኩኝ ትራክት ይበትን ላይ ለኦሮሞ ይሰጠልኝ ግን ነግረዋለሁ እንደዚህ ነው እንዴ ስለኝ እና ጌታ መቀበል ትፈልጋለህ አልኩት እንዴ ጥሩ እኔም ደግሞ ከዛ ላይ ያው የንስሐ ጸሎት መንገድ ላይ ጸለይኩት ይግባውም አይግባውም መጨረሻ ላይ ጓጽዮን ከገባ በኋላ ያው ጋሽ ጠያራ የሰጠኝ ጌታቸው የተባለው ወንድማችን እሱን ይዘን ወደ ከኔ ጋር ሄዳ ሀብታ ወንድማችን አንተና ከገባ በኋላ ሰውየውን አገኘ እስ ወንድማችን ነው አለኝ አይ እንደዚህ ነው ግን ጌታቸው ያገሩን ነገር ስለሚያውቀው በጣም ትንሽ ስጋት ገብቶት ደና እንሂድ አለኝ ከዛ ላይ የነዳን እሱም ደግሞ ጌትሽማል አብርሃም ጌታቸው ይባላል ወንድማችን አገልጋይ ነው እና ትራክት እየበተንን እየተጫወትን ህዝቡም ደግሞ በጣም የሚገርም ነገር ደብረ ማርቆስ ገባን ከደብረ ማርቆስ ደግሞ በቃ ህዝቡ በልዩ ሁኔታ ይሄንን የምስራች ላጣቀኝ የሚል ትራክት ነው ሲሰጥ የነበረው በልዩ ሁኔታ ሰው ይቀበላል ትራክቱን እኔ ያለውን ነገር እንትን ብሎ ከዛ ላይ እንዴት ነው ነገሩ እንደውም አቁሙ አንዳንዶቹ ባካችሁ ስጡ ሄርታ የመጣችሁ ለካ በጓጽዮን በእንትና ከደብረ ማርቆስ እስከ ባህር ዳር ያለው መንገድ በጣም አድካሚ ነው ተጉዘን ብቻ እየሰጠን ደግሞ መንገድ ላይ ትቆማለህ ማንንም የሚቃወምህ ነገር ሰው የለም ከዛ ላይ ጌታቸው እንደ አብርሃም ጌታቸው እንዲያረህ ነገር እንዴት ነው እኔ እኮ እንደዚህ አላቁም ህዝቡን ይለኛል እኔም ደግሞ አውቂው አይደለም ግን ይሄንን ማኒፑሌት ለማድረግና ኤርትራዊ ስትላቸው በቃ እንግዳ ነህ ብሎ አይተናኮሉም ስለዚህ እንደዛ ስላወቁ ነው እየሰበኩ ያለው እኔ እንደዚህ አይነት ስታይል የወንጌል ስታይል አይቻላቅም ይሄ በትራንስፖርት ይሄድ ትራክት መበተን አይቻላቅም ከዚህ በፊት በቃ ለእንትን ነው የምናደርግ የነበረው እኔም ይሄ ነገር ከመቀዝቀዙ በፊት ልበትን ብዬ ወዲያውኑ ትራክት እየበተን ደብረ ማርቆስ ከገባን በኋላ እዛ አድረን ከዛ ላይ ከኔ ጋር የነበረው ይሄ የመጣው ሰውዬ ምን ይለናል አይ ለምን አንቀጥልም ሲለኝ ይሄ ጓደኛ አብርሽ ደግሞ ነው መሽቷል አገሩም ደግሞ ከዚህ በፊት አንተ አታውቀው ስለማታውቀው እዚህ አርፈን ደግሞ ትልቁ ስራችን የወንጌል ስራ ስለሆነ ከዚህ በኋላ በጣም ትናንሽ ከተሞች አሉ እነዛን ከተሞች ሁሉንም ለመድረስ ከፈል አርፈን ህዝብ የምናገኘው ጧት ሲሆን ነው ይለኛል ኦኬ ብዬ ወዲያውኑ አይ ማትሄዱ ከሆነ ብሎ ያልዩ ተነስቶ ለካ ወዴት ይሄዳል በሌላ በትንሽ መኪና አርጎ ወደ ጎንደር ገባ ከጎንደር ባህር ዳር ገብቶ ባህር ዳር ከገባ በኋላ ፈልጋችኋለሁ ገብቻለሁ ይጎን እና እዚህ ባህር ዳር ስትመጡ ይሄን ያህል አገልግላችሁኝ እናንተን ኤርትራውያን ወንድሞቼ ፌቨር አድርግላችኋለሁ ምናምን ብሎ ያስባል ለካ በኋላ እንደገባ ነው ልጅየው ነገሩን ተገልብጦ ክፉ ነገር አስቦብን እንደነበር በኋላ ነው የገባንኛ ግን እግዚአብሔር በልዩ ሁኔታ በሚያስደንቅ ሁኔታ ያው አስመለጠን ግን ለነገታው እኛ ለጎንደር ለባህር ዳር ህዝብ ለጎጃም ህዝብ በደብረ ማርቆስ ያለው መስመር እየሰጠን ባህር ዳር ከገባን በኋላ እኔ ብር ጨረስኩ ነዳጅም ጨረስኩ ካሁን በኋላ ምን ላድርግ እንዴት አድርጌ ነው ካሁን በኋላ መሄደው ትልቅ ፈተና ሆነብኝ ግን ከዛ በኋላ እንዴት ነው አብርሃም የለህም ብር አለኝ የለኝም ምንድነው የሚሻለው እንግዲህ እግዚአብሔር የራሱ ብልሃት ካለው እንግዲህ ይሁን ትራክቶችም ደግሞ እዚህ ደግሞ ደውዬም ሊረዳኝ የሚችል ሰው አላገኝም ታዲያ ምንድነው ማረጋው ብዬ ጭንቅ ባለይ ሰዓት
ወዲያውን ማረሳው ዝም ብዬ አውቶቡስ ተራ ስገባ የሆነ ሰዎች ይመጡና ሰማኝ ወዴት እየሄዳችሁ ነው አሉ። ወደ እንትና እየሄድን ነው ወደ በቃ ወደ ወልዲያ ለመሄድ ነው ሐሳባችን በወረታ አድርገን ወልዲያ ለመሄድ ነው። የወረታ መንገድ ደግሞ አውቀዋለሁ ከዚህ በፊት ስንላቸው ታዲያ እንደዛ ወደ ወልዲያ የምትሄዱ ከሆነ ለምን አንድ 3-4 ሰዎችን አንሰጣችሁምና እነሱም ደግሞ ቢያንስ አንድ ሺህ ብር አስከፍሏቸው ይሉናል። እኔ አሁን ብር ስለሌለኝ ከብር ከገጠመኝ ጥረት የተነሳ አንደኛ ነገር እነሱ ሰዎች ይሰቃሉ። ወንጌልን ሰብካቸዋለን። ሁለተኛ ነገር ደግሞ ብር እናገኛለን ለነዳጅ የሚሆን እናገኛለን እንለዋለን። አብርሃም አይ እርቶ ምናምን ገና ጌታ ያውቃል ብለን ወዲያው ተነስተን እነሱን ጭነን በወረታ አካባቢ ያ ብር አገኘን ማለት ነው። ነዳጅም ሞላን። ከዛ በኋላ በጣም በደቀቀ ኢኮኖሚ ተነሳ ጌታን አምነን። ከዛ በኋላ ከመንገዱ ሳይወረን በጣም መጥፎ ነው። ግን በእያንዳንዱ ገጠሮች ላይ ይሄ የወንጌል አንጣልኝ ወንጌል ዮሐንስ መጽሐፎችን እየበተንን ሰው በጣም በልዩ ሁኔታ ነው። ጋይንት አካባቢ ስንሄድ በጣም በልዩ ሁኔታ ክርስቲያን ወንድሞቻችን መጡ እያለ በቃ አቀፍ አድርጎ እና ያለችውን ነገር በመጠቀም እየበተን ትራክት እንሰጠዋለን። እየበተን እያደረግን ከስንት ትግል በኋላ በእንትና ገባን ወልዲያ በጣም ግማሽ ሌሊት አካባቢ ነው የገባነው። ወዲያው ጋሽ ያራም ላይ ያለው እነ ፍቃዱ የሚባሉ አሁን ባይሰሙኝ ይሆናል ወንድሞቻችን እንደዚህ ብሎ ደግሞ ላልጋም ይሆንም ብርም የለንም። ከዛ በኋላ እንደውለን ነግረናል ጋሽ ያራ እንደዚህ የመሰሉ እንግዶች ይቀበሏቸዋል። ግድ የለም እነሱ ይቀበሏቸዋል። ያው እየተደዋወልን ምናምን የሆነ ቦታ ላይ ገባን። ወልዲያ ላይ ጠብቀውን በጣም የዛን ጊዜ ያሳዩን እነዛ ቅዱሳን ያሳዩት ፍቃድዬ በስሞር ደስ ይለኛል በእውነት እና መተው እቅፍ አርጋ አይዟችሁ ወንድሞቼ ምናምን ብላ ቤቱ አስገብታ ምግብ አብልታ እግራችንን አጥበው እኔ በቃ እንደዛ በህይወቴ በጣም ልዩ ኢምፕሬሽን ያሳደሩብኝ አገልጋዮች ቢኖር ወልዲያ ያሳሳውስ እነሱ ነው ማስታወሳቸው። ሚሽነሪ ሆኖ ይመጡ ናቸው እና ፍቄ ነው የምትባለው መሲና ፍቄ ነው የሚባለው መሰለኝ ያለው ነው። ፍቃዱን አስታውሳታለሁ። ከዛ በኋላ እዛው አርፈን ጥሩ ምግብ ተመግበን ለነገታው እንግዲህ ወደ መቀሌ ልንሄድ ነው። በወልዲያ አድርገን ወደ መቀሌ ልንሄድ ነው። ያው እንግዲህ አሁን እንደገና ሰዓታችን አለቀ። መቀሌ ሳደርሱ ሰዓታችን አለቀና የዛሬው ሳምንት ፕሮግራማችን በዚህ ይጠናቀቃል። ምንም ማድረጋችን በሚቀጥለው ደግሞ እንደገና ተገናኝተን እንቀጥል ይሆናል ማለት ነው። እንግዲህ አሁን መቀሌ ከገባን በኋላ የተፈጸመ አንድ ታሪክ አለ። እሱን በይበልጥ አሁን ይሄንን ብዙ ጊዜ አሁን ምን ለማለት ፈልጋለሁ ይሄንን ምስክርነት ካሁን በኋላ ያለው ምስክርነት ከኔ ጋር የነበሩ ሰዎች በይበልጥ ደግሞ ቢመሰክሩት ይሻላል ለምትል ካሁን በኋላ መናገረው አንዳንድ ነገሮች የሚያሳምኑም አይደሉም። በተለይ አሉ እነ ሙሉጌታ እነ ፍጹም እነ አብርሃምን ደግሞ እንጠራዋለን። እሱ እስኪ ይናገር በዛን ጊዜ የነበረው በጣም ጥሩ። ስለዚህ የሚቀጥለው ላይ እነዚህ ሰዎች ይዛቸው እየመጣ እዛው ስቱዲዮ ቀረጻችን እንቀጥላለን ማለት ነው። እንደዛ ብናደርግ ድረስ እንግዲህ ሰዎቹን መጨመራቸው ጥሩ ነው። ምስክርነታቸውን መስማት እንፈልጋለን። ለማንኛውም የዛሬ ዝግጅታችን በዚህ ተጠናቀቃል። በተመልካቾቻችን የዚህ እንግዲህ ብዙ ክፍል ነው የመጣ ነው። ብዙ ክፍል አምልጧቸዋል። እንግዲህ ምስክርነቱን እንዳለቀ ወይም ደግሞ በተቻለ መጠን ሰብስበን ደግሞ በአንድ ቪዲዮ ለእናንተ የምናደርስ ይሆናል። ለማንኛውም የሚቀጥለው ደግሞ ከሌሎች ጋር ከነበሩ ሆኖ ምስክርነቱ ይቀጥላል። ማንኛውም ሳምንት እስከምንገናኝ ድረስ ተሰናብታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ ደብቆል። ይህ ሕያው ምስክር ነው።